ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ የጸሎት ሊሆን ይችላል፣ ምኞት ሊሆን ይችላል፣ በቃ ብቻ ምንም ነገር እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ይችላላችሁ። ይመቻችሁ። ወዳችኋለሁ። ትወጫለሽ ኖርማል ነው። እንደዚህ ማመድ ይቻላል። እንደዚህ ስማምት ኤፍሬም ስልክ ደውላ ነበር እንዴት ድንገት ብቻህን መጣክ? አትፍሪ። የተንከተከትሽ ነው። እኔ ሰይጣን የለብኝም ወይ ሰይጣን አይደለሁም። ብቻህን መታታቅም ቤተዛ እኮ ዛሬ ብቻ ካንቺ ጋር መሆን ስለፈለኩ ነው የመጣሁት። እና በጣም ብዙ መበራሽ ነገራቶች እኔ ማለት ኤፍሬም ላትደግፍ ትችላለህ። የአብርሃምና የኤርሜላን ግንኙነት በቃ ያ ማና አብዛኞቻችን አንደግፍም። አንዳቸው ላይ ጥላቻ ከሌለብን በስተቀር የሚደገፍም ነገር አይደለም። በራሳችን ህይወት ውስጥ እንዲሆን የማንፈልገውን ነገር በሰው ህይወት ላይ ሲሆን የምንደግፍበት ምንም አይነት ምክንያት የለም። እኛ እንዲደረግብን ወይም ደግሞ እኛ ማድረግ የማንፈልገው ነገር ሌላ ሰው ህይወት ላይ ሲሆን የሆነ ሰው ስለማይመቻችሁ ብቻ ያንን ድርጊት የምንደግፍበት ምንም ምክንያት የለም። ግን ይሄ ነገር ደግሞ ትንሽ ፈር የለቀቀ ይመስለኛል። ምክንያቱም የፈለገ ባለስማማ የፈለገ ነገር በወንድሜ በሚያደርገው ነገር ደስተኛ ባልሆንም በዚህ ደረጃ እሱን የምዳፈርበት በቃ እሱ መርጫት አለው ትሆነኛለች፣ ያኛው ህይወት ትክክል አይደለም፣ በቃ እቺኛዋ ሴት ተመችተኛለች ብሎ ከዚህኛዋ ጋር እስከሆነ ድረስ አይ ዶንት ኖ እንጃ። ወንድምነት ነው። ደግሞ መከባበር የሚባል ነገር ደግሞ አለ። አንድ የማንደግፈውንና ወይም ደግሞ ለወንድማችን የማንመኘውን ህይወት የማስመሰል ወይም የውሸት ነገር አለበት። ይሄ ነገር ህይወትን ሊጎዳብህ ወይም ነገ ህይወትን ሊያበላሽብህ የሚችል ነገር ነው ከዚች ልጅ ጋር እያደረክ ያለው ብዬ ማምነው እርግጠኛ የምሆንበት ነገር ካለኝ እንኳን በሆነ አይነት ጥበባዊ መንገድ እንጂ በእንደዛ አይነት መንገድ መጥቼ እኔ እንጃ አይሆንም። ምክንያቱም አሁን እሱ እውነት ሊኖር እኮ ይችላል። ኤፍሬም አሁን አንተ ለምታደርገው ነገር እውነት ሊኖር ይችላል። ወንድምህ ላይ ሊደርስበት የሚችል የሆነ ነገር አለ ብለህ እርግጠኛ የሆንክበት ነገር ሊኖር ይችላል። ግን ደግሞ ወንድምህ አብርሃም ይህንን አንተ በተረዳህበት መንገድ ይረዳሃል ወይ ነው? ወንድነቱ ላይ መተህበታል ኦልሬዲ። ሊያስብለው የሚችለው ምንድን ነው? አንተ ራስን ማጠብቅ፣ አብረው ያሉ ሴቶችን ማጠብቅ፣ ሩታ እውነት እንዳላት ችግሩ አንተ ጋር እንደሆነ ያለመርጋትና የሆነ ያለመርካት ስሜት ስላለብህ ነው ሴቶችን የምትቀያይረው እንጂ ለሴቶች ክብር የምትሰጥ ወይም ደግሞ ለሴቶች ጠበቃ መሆን የምትችል አብራ ያለችን ሴት መጠበቅ የምትችል አይነት ወንድ አይደለም የሚል ስም ሊያሰጠው የሚችል ተግባር ነው ኤፍሬም እየሰራ ያለው። እኔ ይህንን እያወራው ያለሁት ለወንድሜ ላደርገው የሚችለውን አንድ ወንድም እንዳለው ሰው ሆኜ ነው እያወራው ያለሁት። አንድ ሰው ለወንድሙ መሆን ያለበትን ነገር ነው እየነገርኩ ያለሁት እንጂ በዚህ መንገድ መተህ ምክንያቱም አንድን ወንድ ልጅ አዋርደኸው አይደለም የምትመልሰው፣ የሆነ ክብሩን ነክተህ አይደለም የምትመልሰው። ይሄ ነገር አግባብ አይደለም። በእውነቱ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው። አሳልፋችሁ ነበር ሳይሆን ካሁን በኋላ አብርሃምን አታገኙ ወይም ደግሞ አብርሃም ካንቺ ጋር አይሆንም። ለምን ማለት ነው ኤፍሬም? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋሁበት ኤፍሬም? አብርሃም ላይ ምን አጠፋሁበት? በጣም ነው ትወጁ። እንዴት ነው ማለት በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅረዋለሽ ነው? አዎ በደንብ ነው ማፈቅረው። እኔ ምን እየተካሄደ እንደሆነ እኔ ሊገባኝ አልቻለም። ማለት አብርሃም ከዚህ በኋላ አብርሽ ላይሆን አይችልምና እሱ አንድ ነገር ሆኖ ሳለ አብርሃም ከሷ ጋር ለመሆኑ አንድ ነገር ሆኖ ሳለ ያንተ እንደዚህ መሆን ግን ምንም ሊገባን አልቻለም። ያ የምርን እንዳልሆነ አይኑ የሆነ እየፎገርክ እንደሆነ ያስታውቃል። ግን እኔ እንጃ ምን አስባችሁና ምን አቅዳችሁ እንደሆነ አላውቅም። እኔ ይኸውላችሁ ማንም ላይ ክፉ ነገር እንዲደርስ አልፈልግም። ማንም በክፋት መንገድ ማንም ላይ ክፉ ነገር እንዲደርስ አልፈልግም። ለማንም ክፉም አልመኝም። እቺ ልጅ የራሷ አስተዋጽኦ ብቻ የላትም አይደለ ሄርሜላ? እሷ ብቻ ገፍታ እጁን ጠምዝዛ አስፈራርታ ምናምን አይደለም አብርሃም ከሷ ጋር እንዲሆኑ ያደረገችው። አብርሃም ነው እኮ ከሷ መራቅ ያልቻለው። በነገራችን ላይ ሄርሜላ ብቻ አይደለችም። ከሄርሜላ በላይ ከሷ መራቅ ያልፈለገው አብርሃም ራሱ ነው። እኔ አህያውን ትቶ ዳውላውን የሚል ነገር ነው እያዩ ያለሁት። ምክንያቱም አንድ ሰው እኔ እንጃ ኡጣንጢም ቢደረግበት ራሱ የዚህን ያክል ደረጃ ይገግማል ብዬ አላስብም። የአብርሃም ፍላጎት እንጂ ምክንያቱም ወንድ ልጅ ነው፣ ወንዱ ነው ተጽዕኖ ሊኖረው የሚችለው ከሷ ወንዱ ነው የበላይነት ሊኖረው የሚችለው አይደለ? ለመራቅም እሷንም ለማራቅም። ምክንያቱም ህይወት ጥሎ የመጣው እሱ ነው አይደለ? ትዳሩን ጥሎ የመጣው እሱ አይደለ? ስለዚህ ትዳርም የነበረው እሱ ነው፣ ፍቅረኛ የነበረው እሱ ነው አይደለ? ሳይፋታ ወደ እሷ የመጣው እሱ ነው አይደለ? ስለዚህ እሷን ከአብርሃም ጋር ለመለያየት ከመሞከር ይልቅ
አብርሃምን ከሷ ለመለየት መሞከሩ ይቀላል ብዬ ነው ማምነው። እኔ እሷ አልፈልግም ራሱ ብትለው አብርሃም የሚሰማት ራሱ አይመስለኝም። አብርሃም ፍላጎት ካለው ከሷ የመራቅ ፍላጎት ከሌለው ከሷ ጋር አብሮ የመሆን ፍላጎት ካለው፣ ሁለተኛ ደግሞ ይሄን ሁሉ ነገር ከማድረጋችሁ በፊት የእርግዝናው ጉዳይ በደንብ አድርጋችሁ ማጣራት አለባችሁ። ይበልጥ እሱ ይቀላል እሷን ከአብርሃም ለመለያየት። ምክንያቱም የውሸቷን ከሆነ በቃ በቂ ምክንያት ነው አብርሃምና እሷን ለመለያየት። ውሸታም ሆኗ መገኘቷ ሳታረግዝ አርግዣለሁ በማለቷ ብቻ። ምክንያቱም ከሩታ ጋር የሆነ መቀራረብ አይነት ነገር ሲፈጠር ወይም እሱን ከሩታ ጋር ማየት ስትጀምር አይደለ አርግዣለሁ ብላ የመጣችው። እጇን ይዘ አብረህ ሄደ አስመርምረ እዛው ፊት ለፊት ወረቀቱን ወስደ ማረጋገጥ ትችላለህ። እሱም ብቻም አይደለም ከማን እንዳረገዘች ደግሞ ጊዜ እንዲፈታው በዴኔም ታስመረምራለህ፣ የምር አርግዛ ከሆነ ማለት ነው። እንደኔ ምንም ያረገዘችው ነገር ያለ አይመስለኝም። ምክንያቱም በጣም መርበትበት ይታይባታል፣ በጣም መፍራት ይታይባታል። ምክንያቱም ከእርግዝና በላይ አንድን ወንድ የራሳችሁ የምታደርጉበትና በዛ ወንድ እርግጠኛ ልትሆኑ የምትችሉበት ምንም ነገር የለም። እሷ ግን በዛም እርግጠኛ አይደለችም። በጣም በየቀኑ ፍርሃት መርበትበት የሆነ አጠዋለው እንደዚህ ምናምን በቃ በየቀኑ በአብርሃም እርግጠኛ እንዳልሆነችና ልክ እንደ ሌባ ሲሰርቅ ይታወቅብኛል አይታወቅብኝም እንደሚለው ሁሉ እሷም የሆነ የደበቀችው የሆነ የዋሸችው ሰዎች እንዲያውቁባት የማትፈልገው የሆነ ነገር አላት። ያለ ምክንያት እንደዚህ አትሆንም። ግን ዋናው ነገር ምንድነው? አሁን እሷ ላይ መጥቶ እንደዚህ ከመሆን እሷ ላይ መጥቶ እንደዚህ ጫና ከመፍጠር አብርሃም ላይ ጫና ብትፈጥሩ ባይነኝ ነኝ። ምክንያቱም እሷ ሴት ልጅ ናት። ይሄን ያክል የምታሰጋው ምንም ነገር የለም። ስለዚህ ኤፍሬም አሁን እዚህ ጋር መተ እኔ እንጃ የሆነ አይነት ሴት ናት በቃ አለ አይደለ? እሷም እንደሆነ አተራማሽ ነገር ናት። እኔም በፍቅር ሙሉ ምናምን ቀርቤ ምናምን ወድሻለሁ አይነት ስሜት ባሳያት የሆነ እሷ ወደ እኔ የማትመጣበት ምንም አይነት ምክንያት የለም የሚል አይነት ነገር ለማሳየት ፈልገ ከሆነ እንግዲህ እኔ እንጃ ምን እንደምንል አናውቅም። ታታለ መስራችሁ ሰዎች አብዛኛው ጊዜ ያው እኛ ሰዎች እንባል የሚያፈቅርን ሰው አይደለም እናፈቅረውና ጎሽ ስለዚህ አሁን ኤፍሬም ዛሬ ምን ልትለኝ ነው እየመጣ ያለው? አልገባኝም። ምንድነው እያወራ ያለው? በእግዚአብሔር ያው በሂደት ይገባሻል። ምንም ማድረጋችን ግን ያንን ፎቶ ነው ብናወርደው ደስ ይለኛል። ሶፋ ከማቆሽሽብሽ ወይ ሰራተኛ ይምጣ ወይ እኛ ችግር የለም። ቁጭ ለምናወራበት ነገር ካለ ቁጭ ለናወራ። እኔ ማለት ያው የምናፈቅረውን ስንከተል የሚያፈቅረን እናጣለን አይነት አማርኛ ለማውራት ፈልገ እንደሆነ አይኑ ግን ከመች ጀምሮ አንተ አሁን እሷን ከመች ጀምሮ ወዳት እኔ እንጃ። ይህንን ሐሳብ ወይም ይህንን ነገር ለማድረግ ከፈለክ በዚህ መንገድ እሷንና አብርሃምን ለመለየት ከፈለክ ማድረግ የነበረብህ ከዚህ በፊት ከእሷ ጋር ትንሽ ቅርርብ የሆነ ምናምን ሰላማዊ ነገር ፈጥረ ምናምን ነገር ከዛ በኋላ እንደዚህ የቀረብኩሽ እንደዚህ ምናምን እንደዚህ ምንከባከብሽ እንደዚህ ምናምን ምልሽ በቃ ስለምወድሽና ስለማፈቅርሽ ነው አይነት ነገር ብትል እኛም ይሁን ሊሆን ይችላል ምናምን እንላለን። ግን ድንገት ብድግ ብለህ መተህ እንደምትወዳት ሆነ እንደምታፈቅራት አይነት አክት ማድረግ አይ ዶንት ኖ ሰዎች ላይ ግራ መጋባት ከመፍጠር ውጪ ወይም የሆነ ሰዎች እንዲናደዱ ከማድረግ ውጪ የሚያመጣው ነገር አለ ብዬ አላምንም። እንደዛም ሞት ነው ቪዲዮ አብርሃም ለምንድነው እኔ ጋር የማይመጣው? ከምን አንፃር ነው እንደዚህ አይነት ፍቅር ግን አላየሁም። ለምን ወንድሙ ለምን ገጥሞት ነው እኔ ጋር የማይመጣው? ነው አላሞታ ምንም የገጠመው ነገር የለም። እሺ ታዲያ ምንድነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሙ ምን አደረገ? በነገራችን ላይ ቆይ እዚህ ጋር ላቋርጣችሁና ልታፈቅሩ ትችላላችሁ፣ ልትወዱ ትችላላችሁ። ግን እንደዚህ አይነት የሆነ የመንቦጃቦጃ አይነት ፍቅር እኔ እንጃ። እኔ የሄርሜላ እንደዚህ መሆን ማስመሰል እየመሰለኝ ነው እንድል የሚያደርገኝ ምንድነው በጣም በቃ እኔ እንጃ ዓለም ላይ እንደሱ አይነት አፍቃሪ ያለን እስካይመስልን ድረስ የሆነ በጣም ነገሩን ለጠጠችው። በቃ እንደኔ የሚያፈቅር ሰው የለም አይነት ነገር እኔ እንጃ። የሰው ባል ስለነበረ ነው ከሌላ ሴት ልጅ ስላለው ነው ያንቺን ማፍቀር ወይም ካንቺ ጋር አብሮ መሆኑን ብዙ ሰው ስለተቃወመሽ ነው በጣም እንደምታፈቅሩ አይነት ነገር። አብርሃም ጋር እንኳን ይሄንን ስሜት እኮ አይተነው አናውቅም። ሁሉ ጊዜ አንቺ እንደዚህ የምትሆኝበት ምክንያት ምንም ሊገባን አልቻለም። ለዛ ነው ማስመሰል አለበት ምንለው። ምክንያቱም ሰው እኮ እኔ እንጃ ክብር የሚባል ነገር አለው እኮ አብሶ ሴት ልጅ ስትሆኝ በእንደዚህ አይነት ጉዳይ ላይ። ምክንያቱም በአንድ ትንሽዬ ስህተት ህይወትሽ እስከ ወዳኛው ሊበላሽ ወይም ተበላሽቶ እንዲቀር ሊያደርገው የሚችል ነገር ሊፈጠር ስለሚችል። ምክንያቱም አንድ ሰው ተጋብቶ ሲፋታ አብሶ ወልዶ ምናምን ሲሆን አሁን የሩታን ህይወት ብትመለከቺው ከነ ልጇ ምናምን ልጅ ይዛ ምናምን ከሌላ ወንድ ጋር እንደገና ፍቅር መስረታ የሆነ ነገር አድርጋ ከዛ እንደገና ወደ ትዳር ምናምን ለሚባሉ ነገሮች በጣም ከባድ ነው የሚሆንባት። ህይወትን ድጋሚ ወደ ትዳር ህይወት ለመግባት ሩታ ለምሳሌ ከባድ ነው የሚሆንባት። ግን ምንም ያልወለደች ሴት አግብታ ብትፈታ ድጋሚ ወደ ሌላ ሪሌሽን ወይም ትዳር ውስጥ ለመሄድ ሰፊ መንገድ አላት። ምክንያቱም ያቺኛው የወለደችው ልጅ አላት፣
ለልጇ ቦታ መስጠት አለባት፣ ልጇን መንከባከብ አለባት። ብቻ በአጠቃላይ የልጇን እንትን ይሄ ደህንነቱን ማስጠበቅ አለባት መጀመሪያ ወደ ሪሌሽን ወደሚባለው ነገር ለመሄድ። ለምሳሌ ደስታ ምናምን ልትሉኝ ትችላላችሁ። ሩታ ከደስታ ምናምን ጋር ምንም አይነት ነገር ውስጥ እንደማትገባ እርግጠኛ ነኝ። ዝም ብላ አውቃ ሙርት ይዛለች ምናምን እንጂ ደስታ ከሚባል ሰው ጋር ምንም አይነት ግንኙነት ሊኖራት እንደማይችል አውቃለሁ። ደስታም ገግሞ አውቀው ወድጃት አፍቅሪያት ምናምን ይላል እንጂ ምንም አይነት ነገር ምንም አይነት ስሜትም ኖሮት አያውቅም። በቃ ሩታ ያለችበት ቦታ ላይ ሁልጊዜ ገንዘብ አለ። ሩታ ያለችበት ቦታ ሩታ የተባለችበት ነገር ላይ በቃ ቻናል ያድጋል፣ ሰው ዩቲዩበር ይሆናል። በቃ ሩታ ያለችበት ቦታ ላይ ሁልጊዜ የሆነ ሰው የሆነ ነገር ስለሚያገኝ ነው ስለሚያውቀው ነው ያንን ደስታም እንደዛ ይገገመው እንጂ ምንም የሆነ አፍቅሮ ኃላፊነት ምናምን መቼም ሩታ እሺ እንደማትለው ያውቃል። በዚህ ፍጥነትም ወደ ሪሌሽን ውስጥ ወይም ደግሞ ደስታ ወደሚለው ትዳር ውስጥ ሩታ እንደማትገባ ሁላችንም የምናውቀው ነው። ራሱ ደስታም ያውቃል። ወደ ዋናው ነገር ስንመለስ ለአብርሃም እንደዚህ ነገሮች ቀላል እንደሆኑለት ለሴት ልጅ እንደዛ ቀላል አይሆንም። ሄርሜላም የሚያጋጥምሽ ዕጣ ፈንታ ያ ነው። እንደዚህ መሆንሽ፣ እንደዚህ መንሰፍሰፍሽ፣ እንደዚህ አንድን ሰው ስተቱን እንከኑን አልመለከትም፣ የነበረበትን ህይወት አላይም፣ የጎዳትን ሴት ወይም ትቶ የመጣውን ትዳሩን አልመለከትም፣ እሱም ብቻ ነው የማየው፣ እሱ ብቻ ነው ለኔ በቃ ምንም ስተቱ ምናምን አይታየኝም ምናምን፣ ነገ የማይሆን ጣጣ ውስጥ ነው የምትገቢው። በእንደዚህ አይነት ህይወት ውስጥ በእንደዚህ አይነት መንገድ ህይወት ተመስርቶም በእንደዚህ አይነት መንገድ ፍቅርም ትዳርም ምንም ነገር ተመስርቶ አያውቅም። ነገሮችን እያየንና ለነገ ህይወታችን አደጋ ሆኖ ሊመጣብን የሚችል ነገር ካሁኑ እያስተካከልንና እየቀረፍን ወደ ምንፈልገው ህይወት ውስጥ እንገባለን እንጂ በእንደዚህ አይነት መንገድ በእንደዚህ አይነት መንሰፍሰፍ በእንደዚህ አይነት የውሸት ማስመሰል ፍቅር ምናምን በቃ እሱም ብቻ እንደዚህ የሚባል ነገር የለም። ማንም ሰው እንደዚህ አፍቅሮ አያውቅም። አይ የአንቺ ፍቅር እንከን ወይም ነቀፌታ ስላለበት ነው በነገራችን ላይ እንደዚህ ይሆንሽ ያለሽው። አጣዋለሁ ከሚል ነገር ተነስተሽ እንጂ ወይም ጥሎኝ ይሄዳል ከሚል ነገር ተነስተሽ እንጂ እንደዚህ የምትሆኚው አፍቅረሽ ምናምን ብቻ አይደለም። አንቺ ያው እሱ የሚያስፈልገው ነገር አልሰጠሽም ነበር። እኛም እስከዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር ባይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይሄን እስከዛሬ የሚያስፈልገው ታሞማ ነበር። ሰው በጤናውማ አይሆንም በነገራችን ላይ ካልታመምን በስተቀር አይምሯችን የሆነ ነገር ካልሳተ የሆነ ብሎኗ ካልጠፋ በስተቀር ያኔ መሰለ ትዳር እግዚአብሔር በልጅ የባረከውን ትዳር ገና ሳይኖርበት እግዚአብሔር የሰጠውን ስጦታ እንኳን አመስግኖ ሳይቀበል ያንን ትዳር ጥሎ አይሄድም ነበር። የምሬን ነው የምላችሁ። ሰው ካልታመመ በስተቀር እንዲህ መታመም የጤና ምናምን ሐኪም ቤት የሚሄድ አይምሮን ብቻ አይደለም ብቻ የሆነ መድኃኒት የሌለው ማንም ሊያክመን የማይችለው ራሳችንን በራሳችን ብቻ ካከምን ልንድነው የምንችልበትን አይነት ህመም አብርሃም ታሞ ስለነበረ እንጂ ያ ህይወት የሚጣል እኮ አይደለም። እንዴት ይጣላል? ያ ህይወት እንዴት ይተዋል? ያ ህይወት እሷ እንኳን ብትፈልግ እንዴት እንድትፈታ ትፈቅድላታለህ? አልፈልግም ብለህ አንተ በትክክለኛ መንገድ ወደ እሷ ብትመለስ ኖሮ ሩታም ወደ ፍቺ ባልሄደች ነበርኩ። በተዘዋዋሪ ድርጊቶች፣ ይቅርታዎች ሁሉ የምታደርጋቸው ነገሮች ሁሉ ሩታ ፍቺውን እንድታፈጥንልህ ከሩታ የፍቺ ጥያቄ እንዲመጣ የሚያደርግ ስለነበረ ነው። እና አብርሃም ላይ የሆነ ጥፋት አላጠፋችም። ሩታ በደንብ አጥፍታለች። ለምን አታጠፋም? ከምን ተነስታ አጠፋች ነው። እነዛ ጥፋቶች ሊረሱ ሊታረሙ የሚችሉት አብርሃምም የራሱን ጥፋት ሲያመጣ አስጨነቂ ኧረ የሆነ ነገር ወይስ እኔ እኮ በጣም አሪፍ ጊዜ እናሳልፋለን ብዬ የመጣሁት በዚህ ልክ ነው። እንደዚህ እሺ ካከበርከኝ ውጣና እኔ ተረጋግጬ ሌላ ጊዜ ደውዬ ቡና ፍልቼ እጠራለሁ። እኔ ማለት እዚህ ጋር የኤፍሬምን ሞኝነትን ራሱ ጅልነት ነው እያዩ ያለሁት። ማለት እንዴት እሺ ልትለኛለች ብለህ አሰብክ? በእንደዚህ አይነት ፍጥነት በአንድ ቀን እንደዚህ ሰላም አፍቃሪ ወዳጅ እንደምትፈልጋት አይነት አክት ስላደረክ ሄርሜላ ይሄን ያክል ሞኝናት ብለህ አሰብክ? እሺ ትለኛለች ምናምን ብለህ እኔ የምፈልግ እኮ ነበረ ምናምን ነገር ዝም ብዬ ነው ከአብርሃም ጋር የሆንኩት ለጥቅም ነው አፍቅሬው አይደለም ምናምን ብላ እሺ ምናምን ብላ በቃ አንተም ኧረ ተው ኤፍሬም እንዴ እንደዚህማ አተጃጅላችሁ አታጃጅሉን። እኛ እንደዚህ ጅል አይደለም። የምሬን ነው የምላችሁ። እናያቸዋለን እንመለከታቸዋለን እንጂ ጅል አይደለም። በዚህ ፍጥነት ይሄን ያክል ትናንትና አታስፈልጊውም ለአብርሃም ችግር ነሽ የቱ ትዳር ላይ የመጣሽው ስትላት የነበርኩ ወንድ ልጅ ዛሬ ተገልብጠ ወድሻለሁ አብረን እንሁን ምናምን ነገር ጊዜ እናሳልፍ ምናምን። አረ እኔ እንጃ በዚህ ደረጃ የምትጃጃል አይነት ሴት እንኳን አይደለችም። እኔ እንጃ ባይዞ ብዙ ፕሮግራም ነበረኝ ግን ከፕሮግራም ውጪ ሁሉ አንቺ ትበልጫለሽ ብዬ አንቺን አስፈልጬ ነውና የመጣሁት። ያው ጸጉሬንም ሁሉም ነገር የተስተካክዬ ጠረኔንም ሁሉም ነገር ይጠብቅ የመጣሁትና ስለማከብርሽና ያው ስለማስብልሽ ነው። እና አትጨናነቂ። ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ
እጄ ልቀቀኝ። ያስጨነቁሽ ነው በጣም ወይ ምን ስጭኝ ነው? ቀጥታ ለምን አትጠይቃትም እንዴ? አረ ኤፍሬም ብሶብን የመጣው ልጅቷ እኮ ጂኒ እንደሆነች እኮ አይኖ እኮ በቃ ነገ ሌላ ታላቅ ወንድም ራሱ የማይመጣበት ምንም ምክንያት የለም በዚህ ከቀጠላችሁ። እኔ ኤፍሬም የምርህን ነው እኔ እንጃ እንደማታደርገው አይኖ፣ ግን የሆነ ሐሳብ አስባችሁ የሆነ ድራማ ልትሰሩ እንደሆነ የሆነ ነገር ልታበላሹ እንደሆነ ያስታውቃል። እኔ ግን ጥያቄ የሆነብኝ ቤተሰቦች ልጠይቃችሁ፣ ይሄ ሁሉ አድርገው ይሄ ሁሉ መንገድ ሄደው አብርሃምና ሄርሜላ ተለያዩ። ከዛስ ነው እንዴት ነው ሩታና አብርሃምን አንድ ላይ የምታደርጉት ነው? እንደ ጠላት እየተመለከታችሁ በቃ ለህይወቱ እንደ ችግር እያያችሁ ከዛ በኋላ ስላደረጋችሁበት ነገር አመስግኗችሁ ወደ ሩታ ይመለሳል። እንደዛ ነው ሐሳባችሁ? እኔ እንጃ። ሩታና አብርሃምን ያስተሳሰራቸው ፍቅር መሰለኝ አይደለ? ያ ሁሉ ጊዜ ያን ሁሉ ዋጋ ያን ሁሉ አመታት አብሮ ያሳለፉት ተጋብተውም ልጅ እስከ ማስረገዝ ምን ተጋብተው ወልድ አርግዘውም ብቻ አንድ ላይም ሆነው ወደ መጋባት እንዲሄዱ የሆኑት ፍቅር የሚባል ነገር ነው አይደለ? ያ ሁሉ ዘመን አብሮ እንዲያሳልፉ ያደረጋቸው። አሁን ላይ ደግሞ ሁለቱ አንድ ላይ ተመልሰው አብሮ እንዲሆኑ ሊያደርጋቸውም የሚችለው ይቅር መባባልና በቃ ለነበራቸው ኪዳን ለነበራቸው ፍቅር መሃላቸውም ስለተወለደው ልጅ በቃ እነዚህን ነገሮች እንትን ብለው እንጂ አሁን በዚህ አይነት መንገድ አብርሃምና ሩታን አንድ ላይ ለማድረግ መሞከር እንጃ አይመስለኝም። ባይዚ ስለ አብርሃም ማውራት ሳልፈልግ ነው እያስወራሽኝ ያለሽ እኮ ለምን እንደማይመለሰው አይመለስም። በቃ ሲጀመር መቼ ነው ወደ ቤት ማይመለሰው? ልክ አልነበረም ከአንቺ ጋር ሲሆን ልክ አልነበረም። አሁን ደግሞ ትክክለኛውን ነገሩን እኔ ሰው ስለሚያስፈልግሽ ነው የመጣሁት ዛሬ። እሺ ፍሬም፣ ይሄ ነገር ለኔ ያብስ አይደለም። በመጀመሪያ ደረጃ የእነሱ ነገር መቀበል እንደማትፈልግ አውቃለሁ። ኖ እንደዛ አይደለም። ምንም ሀሳብ የለህም። ገባ? አይ በቃ እሱን ራስሽ አብረሽን አግኝተሽው የምትጠይቅ ጥያቄ ይሆናል። ከዛ የፍሬም ምን አግኝታለሽ ራስሽ አግኝተሽው የምትጠይቅ ጥያቄ ይሆናል። ግን ደግሞ እኔ አስቀድሜ እየነገርኩሽ ነው አብርሃም እንደማይፈልግሽ እና ደግሞ እኔም ስለማስፈልግሽ ነው የመጣሁት ዛሬ። እኔ ግን የታለ እሱ ነው አሁን እሱ ይሄንን ነገር ከሱ ነው እኛ መስማት የምንፈልገው። ምን አደረጋችሁት ደግሞ አሁን ምን አብልታችሁ ምን አጠጥታችሁ ደግሞ ልጁን የት ወስዳችሁት እንደሆነ እግዚአብሔር ይወቀው። ግን ከሱ ራሱ ነው የምንፈልገው እኛ። አሁን የሆነ ሄርሜላ ስተሰርታለችና እናንተ በፈለጋችሁበት መንገድ ሄዳችሁ እሷንም የሆነ ነገር እያደረጋችሁ አይነት ነገር አይኖን ነው አንቀበልም። የእናንተን የስተት መንገድ ሁሉ የምንቀበልበት ምንም አይነት ምክንያት የለም። ራሱ መጥቶ አሁን የምትለው ነገር አብርሃም ጋር ካለ የሚፈልገው ከሆነ ይሄንን ነገር አንተም መላክ አይጠበቅብህ። የማይፈልጋት ከሆነና እስከዛሬ ድረስ አብሯት የሆነው በቃ ለሆነ ጊዜ ማሳለፊያ ምናምንም ከሆነ ይሄ በጣም ትልቅ ብልግና ነው። አንተ እንደምትለው ከሆነ ማለት ነው። እንዲህ ብድግ ብሎ ሜዳ ላይ ጥሏት ሊሄድ ከሆነ እኔ እንጃ። እኔ እህት አለኝ እኮ እናት አለኝ። በዚህ ደረጃ በሴት ላይ እንዲጫወት ማን ፈቅዶለት? ማን መብት ሰጥቶት? እሱ ማንና ምን ስለሆነ እንደዚህ ያደርጋል? ስለዚህ አሁን የምትለውን ነገር መጥቶ ለራሷ ግልጽ አድርጎ ይንገራት። በቃ እንደማይሆን እኮ ታውቃለች። የመጣችበት መንገድ የገባችበት ህይወት እኮ ነገ እንቅፋት በእንቅፋት እንደሚሆን ችግር ይዞባት መዘዝ ይዞባት እንደሚመጣ እኮ ታውቃለች። አንድም ቀን ሰላማዊ ነገር አብረው ማሳለፍ እንደማይችሉ እኮ ታውቃለች። አምናበት የገባችው ነገር እስከሆነ ድረስ አብርሃም መጥቶ ይንገራት። በቃ የጠበቀችው ነገር ነው ሀፕን የሆነው። ምንም የምትጎዳበት ምንም የምትሆንበት ምክንያት የለም። ስለዚህ አንተ በዚህ ደረጃ መጥተህ እንደዚህ መጃጃል የሆነ አይነት ነገር ማድረግ ምንም ጥቅም የለውም። ራሱ መጥቶ ይናገር። ሂድ በቃ ስራ አለብኝ። ሂድ አታስጨንቀኝ፣ በእግዚአብሔር ሂድ በቃ። አመሰግናለሁ። ይህ ፎቶ ግን እንዳትሰቂው። ከሰቀልሽው ከኔ ጋር ልትታዩ እዚሁ እንዳለው እኔ ይሁን ብቻ ማለት ያው ነው። በትገላግሉን እኮ መልካም ነው። ወንድ በዙሪያው በሽ አለ። አንቺም ዝም ብለሽ የሰው የሆነ ወንድ ላይ ተንጠለጠልሽ እንጂ ኤፍሬምንም ማንንም ብቻ አሉ ወንዶች በሽ ወንዶች ከሆኑ ማለት ነው ጠብሰሽ ብትገላጊን በቃ እኛም ብናርፍ ደስ ይለናል። ግን እንጃ በዚህ ደረጃ በሱ ዙሪያ ያሉት የገዛ ወንድሙም ምኑም እየመጣ እንደዚህ አይነት ነገር ከአንቺ ጋር እንትን ማለት ለአንቺ እኔ እንጃ ምን አይነት አመለካከት ኖሯቸው ነው? ምን ያህል ማለት እኔ እንጃ ምን ያህል ርካሽ በሆን ነው? እንዴት ቢያስበኝ ነው አንድ ሰው እንደዚህ የሚሆነው? የገዛ ወንድሙ ብለሽ ራስሽን መቃኘትና ራስሽን እንድትመለከች የሚያደርግ ነገር ነው አሁን እየተፈጠረ ያለው። የስተት መንገድ ላይ ነው ያለሽው ነው መጨረሻው የማይታወቅ የት ብለሽ የህይወትን ትኬት እንደቆረጥሽ አንቺ ራሱ የምታውቂ አይመስለኝም። ለዛ ነው እንደዚህ አይነት ነገር እየደረሰብሽ ያለው። ስለዚህ አሁን ይሄ ሰዓት ራስሽን የምትመለከችበት መንገድሽን የምታይበት ምን አይነት ትኬት ቆርጠሽ ወዴት አይነት የህይወት መንገድ ውስጥ እንደገባሽ መጨረሻ አለው ወይስ ዝም ብዬ በጭንቀትና በማይሆን ግፊት በአጉል ምኞት ወይም የማይገባኝን በመውደድ የገባውበት ባስ ነው የህይወት ባስ ወይም ብቻ የሆነ ነገር ነው በዩ
ራስሽን እንድትመለከች የሚያደርግሽ ሰዓት አሁን ነው። ንቂ። በቃ ከዚህ በላይ ምንም ልንልሽ አልችልም እናቴ። ቆንጆ ነሽ፣ ማንም ወንድ ሊመኝሽ ይችላል። መልክ ግን ህይወት ሊሆን አይችልም። መልክ ጭንቅላት ሊሆን አይችልም። መልካችን ችግር ካለበት ህይወት ከማይገባ ወይም ትክክል ካልሆነ መንገድ ሊመልሰን አይችልም። ይህንን እንድናደርግ የሚያደርገን ጭንቅላታችን ነው። አይ ጭንቅላትሽን ከተጠቀምሽ ያለሽበት ህይወት እየርሽበት ያለው መንገድ ትክክል እንዳልሆነና መዳረሻ እንደሌለው እንድታቂ ያደርግሻል። ከዚህ ውጪ ምንም ልልሽ አልችልም። እንግዲህ የሚሆነው እናያለን። ምን አድርገውት እንደሆነ እንመለከታለን።